እንደምን ኖራችኋል እንደምን ከርማችኋል እንደምን አላችሁ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ የታዳጊዎች ነው ሽልማቱ ረፍት ነው አንድ ቀን ከቤተሰባችሁ ጋር ኩሪፍቱ ትዝናናላችሁ ቀኑን ሙሉ አድራችሁ ወደ ቤት ትመጣላችሁ ሰላም ተሰምቷችሁ ኩሪፍቱ ነው ሽልማቱ የታዳጊዎች ነው የመብራቴና የኢየሩስ ቤተሰቦች ናቸው የሚጋጠሙት ለረፍቱ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው ቆንጆ ሳቅ ለልጅ ጥሩ ዋጋ ንብረት የሆነው ሳቅ ትስቃላችሁ ትዝናናላችሁ ያክስት ልጆች ያጎት ልጆች ያንዳያት ልጆች የሰፈር ልጆች የትምህርት ቤት ጓደኞች መምጣት ትችላላችሁ ይሄ ቤታችሁ ነው ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ እኔ ነጻነት ወርቅነህ እባላለሁ ሄመን ትመጣለች ዳግማዬ ይመጣል ጥያቄውን ከማን እንደምንጀምር 1000 ብር አግኝቶ ነው የሚጀምሩት ከ75 ነጥብ በላይ ያመጣ ደግሞ አስቤዛ ይሸመትለታል እሺ ዳግማዬ እንኳን ደህና መጣ ሄመን እንኳን ደህና መጣሽ ቀድሞ ከጥያቄውን ይጀምራል እሺ ክብ ቅርጽ ካላቸው ነገሮች ክብ ቅርጽ ካላቸው ነገሮች ጥቀስ ዳግማዊ ብርቱካን ሁለተኛው መልስ ነው ሄመን አንደኛውን ከመለሽ ወዳንቺ ይመጣል ኳስ አንደኛው መልስ ነው መጣው ሄመን ኳስ አለች ክብ ቅርጽ ካላቸው ነገሮች አንደኛው ኳስ ነው ሁለተኛው ብርቱካን ነው ሶስተኛው ፀሐይ ነች አራተኛው ሰዓት ነው የመብራቴ ቤተሰቦች እንኳን ደህና መጣችሁ ሄመን ናርዶስ እና ማክቤልና ረድኤት ናችሁ እሺ ሄመን መብራቴ ማን ነው አያታችሁ የማን አያት ነው የኔ የሷና የሱ ያንቺ የሷና የሱ ስም የላችሁም እንዴ ሄመን መኮንን እሺ ናርዶስ ይልማ እሺ ማክቤል አድማሱ እሺ ረድኤት ሲሳይ በቃ እንደዚህ ነው የሚባለው ጎበዝ ሄመን ስንት አመትሽ ነው 9 አመትሽ ነው ምትወጁ ትምህርት ምንድነው ጀነራል ሳይንስ መሆን የምትፈልጊው ምንድነው ታዲያ አንቺ ስፔስ ሳይንቲስት ሄመን ምንድነው ታለንትሽ አንቺ ምንድነው ለኔ የምታቀርቢልኛው መዝሙር እስቲ በይልኝ መዝሙር በዛ ተራራ ማርያም ተወልዳ ከሃና ሞትን አስነሳች በማፀን ሆና ይህንን ስታይ ገረማታና የኢያቄም ጸሎት የሃና ልመና ልጅን ሰጣቸው አምላክ ሰማና እልላሉ በአንድነት ሰምሮላቸው ነርሱ ጸሎት ትንቢት ነበር የነብይ ቃል ከሊባኖስ ፀሐይ ይወጣል ተፈጸመ ደርሶ ጊዜው ይህንን እውነተኛ ማየን ጎበዝ ሄመን እሺ 25 ሰከንድ አለሽ ሄመን ቤት ውስጥ ከሚገኙ ዕቃዎች ውስጥ ቁጥር ያሉባቸው ነገሮች ጥቀሽ ሰዓት ሙዚቃ የት ቦታ ልትሰሚ ትችያለሽ ሙዚቃ ቤት ወላጆች ልጆቻቸው እንዲያደርጉ ከሚያበረታቷቸው ነገሮች አንድ ነገር ጥቀሽ እንዲያጠኑ በቤት ውስጥ ብዙ ጊዜ ቶሎ ከሚያልቁ ነገሮች ውስጥ ምንድነው ምግብ ሲባል አንድ ጥራይሽ ቢብትባይስ ሙዝ ሙዝ ትወጃለሽ ቤት ውስጥ ከሚገኙ ዕቃዎች ውስጥ ቁጥር ያሉባቸው ነገሮች ጥቀሱ ሰዓት የግድግዳ ሰዓት
ሙዚቃ የት ቦታ ልትሰሙ ትችላላችሁ? ሙዚቃ ቤት። ወላጆች ልጆቻቸው እንዲያደርጉ ከሚያበረታቷቸው ነገሮች አንድ ነገር ጥቀሺ። እንዲያጠኑ አንደኛው መልስ ነው። በቤት ውስጥ ብዙ ጊዜ ቶሎ ከሚያልቁ ነገሮች ውስጥ ጥቀሽ። ምግብ፣ ሙዝ፣ ተቃጠቆ ሙዝ። ናርዶስ እንዴት ነሽ? ደህና ነኝ። ስንት ዓመትሽ ነው ናርዶስ? 8 ስንት ያክፍል ነሽ? 2 ናርዶስ የምትወጂው ትምህርት ምንድነው? ሂሳብ። ያንቺ ታለንትሽ ምንድነው? ውዝዋዜ። ትወዛወጂልናለሽ? እሺ ነይ እስቲ። Bravo. አጎደጎደችው እኮ ለናርዶስ ብራቮ ናርዶስ መሆን የማትፈልጊው ነገር ምንድነው? ሌባ ጎበዝ። ምንድነው ወደፊት መሆን የምትፈልጊው ተምረሽ? ፓይለት። እሺ 25 ሰከንድ አለሽ። በቤት ውስጥ ከሚገኙ ዕቃዎች ውስጥ ቁጥር ያሉባቸው ነገሮችን ጥቀሽ። ቲቪ። ሙዚቃ የት ቦታ ልትሰሚ ትችያለሽ? ሰርግ ቤት። ወላጆች ልጆቻቸው እንዲያደርጉ ከሚያበረታቷቸው ነገሮች አንዱን ጥቀሽ። ጥሩ ስነ ምግባር እንዲሆን። በቤት ውስጥ ብዙ ጊዜ ቶሎ ከሚያልቁ ነገሮች ውስጥ ጥቀሽ። በርበሬ። ቤት ውስጥ ከሚገኙ ዕቃዎች ውስጥ ቁጥር ያሉባቸው ነገሮችን ጥቀሽ። ቲቪ። ሙዚቃ የት ቦታ ልትሰሚ ትችያለሽ? ሰርግ ቤት። ወላጆች ልጆቻቸው እንዲያደርጉ ከሚያበረታቷቸው ነገሮች አንዱን ነገር ጥቀሱ። ጥሩ ስነ ምግባር እንዲኖራቸው፣ ጥሩ ጸባይ እንዲኖራቸው። በቤት ውስጥ ብዙ ጊዜ ቶሎ ከሚያልቁ ነገሮች ውስጥ ጥቀሱ። በርበሬ። ማክቤል እንዴት ነህ? ደህና ነህ ማክቤል? ደህና ነህ ማክቤል? እንዴት ነህ ማክቤል? ደህና ነህ? ስንተኛ ክፍል ነህ ማክቤል? 3 ልጨርስ እንጂ። ስንተኛ ክፍል ነህ? 3 የምትወደው ትምህርት ምንድነው? እንግሊሽ። ጎበዝ። ምንድነው ወደፊት መሆን የማትፈልገው? ጋዜጠኛ። እሺ ማክቤል ወደፊት አንተ ምንድነው መሆን የምትፈልገው? ኳስ ተጫዋች። ማክቤል ኳስ ተጫዋች። ቤት ውስጥ ከሚገኙ ዕቃዎች ውስጥ ቁጥር ያሉባቸው ነገሮችን ጥቀስ። ሶፋ። ሙዚቃ የት ቦታ ልትሰማ ትችላለህ? ልደት ላይ። ወላጆች ልጆቻቸው እንዲያደርጉ ከሚያበረታቷቸው ነገሮች አንዱን ጥቀስ። በሰዓት ማጥናት፣ መጫወት። በስርዓት መጫወት። በቤት ውስጥ ብዙ ጊዜ ቶሎ ከሚያልቁ ነገሮች ውስጥ ጥቀስ። ብርቱካን። ቤት ውስጥ ከሚገኙ ዕቃዎች ውስጥ ቁጥር ያሉባቸው ነገሮችን ጥቀስ። ሶፋ እኮ እግሩን እኮ ነው። አያስኬድ። ሶፋ እኮ እግር አለው። 8 እግር አለው። ሙዚቃ የት ቦታ ልትሰማ ትችላለህ? ልደት ላይ። ወላጆች ልጆቻቸው እንዲያደርጉ ከሚያበረታቷቸው ነገሮች አንድ ነገር ጥቀሱ። ጨዋታ መጫወት። በቤት ውስጥ ብዙ ጊዜ ቶሎ ከሚያልቁ ነገሮች ውስጥ ጥቀስ። ብርቱካን። ረዴት እንዴት ነሽ? ረዴት ምንድነው ታለንትሽ አንቺ? ስዕል። ምንድነው የምትወጂው ትምህርትስ? ሂሳብ። ወደፊት መሆን የማትፈልጊው ነገር ምንድነው?
ሰነፍ ጎበዝ ሰነፍ መሆን አትፈልጊም ጎበዝ ብራቮ ሰነፍ መሆን አትፈልጊም ሰነፍ ካልሆንሽ ሁሉንም ነገር ማድረግ ትችያለሽ እሺ ቤት ውስጥ ከሚገኙ ዕቃዎች ውስጥ ቁጥር ያሉባቸው ነገሮችን ጥቀሺ ስልክ ሙዚቃ የት ቦታ ልትሰሚ ትችያለሽ ቤት ወላጆች ልጆቻቸው እንዲያደርጉ ከሚያበረታቷቸው ነገሮች አንድ ነገር ጥቀሺ ጎበዝ ተማሪ እንዲሆኑ በቤት ውስጥ ብዙ ጊዜ ቶሎ ከሚያልቁ ነገሮች ውስጥ ጥቀሺ አፕል ደና ነገር ነው የጠራችሁት እኔ ሳድግ ይሄ ነገር እንግዳ ካልመጣ አይመጣም ብርቱካን ለምን ይገዛል ከጤፍ ተርፎ አፕል ጭራሽ ቤት ውስጥ ከሚገኙ ዕቃዎች ውስጥ ቁጥር ያሉባቸው ነገሮችን ጥቀሱ ስልክ ሙዚቃ የት ቦታ ልትሰሙ ትችላላችሁ ቤት ውስጥ አንደኛው መልስ ነው ወላጆች ልጆቻቸው እንዲያደርጉ ከሚያበረታቷቸው ነገሮች አንድ ነገር ጥቀሱ ጎበዝ ተማሪ እንዲሆኑ ጥሩ ውጤት እንዲያመጡ በቤት ውስጥ ብዙ ጊዜ ቶሎ ከሚያልቁ ነገሮች ውስጥ ጥቀሱ አፕል ቤት ውስጥ ከሚገኙ ዕቃዎች ውስጥ ቁጥር ያሉባቸው ነገሮችን ጥቀሱ አንደኛው አልተመለሰም ሁለተኛው የግድግዳ ሰዓት 3 እና 4 አልተመለሰም እሺ ጫማና ልብስ አንደኛው ሪሞት አራተኛው ጁስ መፍጫ ደና ቤት ውስጥ ነው ቴሌቪዥን ምናምን ያለው ቤት ውስጥ ሙዚቃ የት ቦታ ልትሰማ ትችላለህ አንደኛ ቤት ውስጥ ነው 2 3 4 አልተመለሰም ሙዚቃ የት ልትሰሙ ትችላላችሁ ሁለተኛው መድረክ ላይ ኮንሰርት ላይ ሙዚቃ የት ቦታ ልትሰሙ ትችላላችሁ ሶስተኛው ሆቴልና ካፌ ነው ሆቴል ገብቶ የሚያቃል ከናንተ ውስጥ ምን ልታረጉ ገባችሁ ለክስቴ ልጅ ምርቃት ከቤተሰብ ጋር አንቺስ ለመዝናናት ሙዚቃ የት ቦታ ልትሰሙ ትችላላችሁ አራተኛው መንገድ ላይ ወላጆች ልጆቻቸው እንዲያደርጉ ከሚያበረታቷቸው ነገሮች ሙዚቃ ቤት ብለዋል እኮ ቀደም መንገድ ላይ ከሆነ ሙዚቃ ቤት እኮ ጋብት አትገባም እኮ በመንገድ ስታልፍ ነው ሙዚቃ ቤት እኮ ሙዚቃ የምትሰማው ያሰጣቸዋል ሙዚቃ ቤት ብለሻል ወላጆች ልጆቻቸው እንዲያደርጉ ከሚያበረታቷቸው ነገሮች አንድ ነገር ጥቀሱ እንዲያጠኑ ጥሩ ውጤት እንዲያመጡ ጥሩ ጸባይ እንዲኖራቸው አራተኛው ልዩ ችሎታ እንዲያዳብሩ በቤት ውስጥ ብዙ ጊዜ ቶሎ ከሚያልቁ ነገሮች ውስጥ ጥቀስ አራቱም አልተመለሰም ምንድነው ቶሎ የሚያልቀው የሚለውን እንግዲህ ልናቅ ነው እሺ ዘይት ይገዛል እንዴ ተገዝቶ ያልቃል ዘይት አንደኛው መልስ ነው ዘይት አይተታቃለ አድለ ደና ቤተሰብ ውስጥ ነው የምትኖረው በቤት ውስጥ ብዙ ጊዜ ቶሎ ከሚያልቁ ነገሮች ውስጥ ጥቀስ ሁለተኛው ስኳር ሶስተኛው ሽንኩርት አራተኛው ሳሙና የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው ቆንጆ ሳቅ ለልጅ የሚተላለፍ ጥሩ ጠረን ያለው ንብረት የሆነ ሳቅ ዋጋ ያለው ትርጉም ያለው ሳቅ ስቃችሁ መኪና ይኖራችኋል አዋቂዎች እዚህ ከመጣችሁ በየዙሩ 40,000 ብር ነው የኤሌክትሪክ መኪና ነው ሽልማቱ ማዲያ ውስጥ ጋዝ ቢጨምር ባይጨምር እናንተ አይመለከታችሁም ዘይት አይፈልግም በራሱ በቃ በኤሌክትሪክ ተረክ ነው የመብራት የቤተሰቦች ያመጡት ነጥብ 42 ነጥብ አምጥተዋል 42 ነጥብ አምጥተዋል ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ እንኳን ደህና መጣችሁ የኢየሩስ ቤተሰቦች ዳግማዊ ሶሊያና ሐሴትና ክርስቲያን ናችሁ ዳግማዊ ኢየሩስ ማናቸው የናቴ ጓደኛ
እሳቸው ናቸው ደውል የተመዘገቡት እሺ ዳግማይ ስንተኛ ክፍል ነህ 6 ስንት አመት ነው 11 ምንድነው የምትወደው ትምህርት ሂሳብ እንደዚህ ባልሆን ደስ ይለኛል ወደፊት የምትለው ምንድነው ሌባ ጎበዝ ወደፊት መሆን የምትፈልገውስ ምንድነው ሳይንቲስት ምንድነው ታለንትክስ ስዕል ትችላለህ መጨረሻ ምን ሳልክ ሰው አስተማሪ ከተማሪ ወላጆች ጋር መነጋገር የሚፈልግባቸው ምክንያቶች ምንድናቸው ስለሚረብሽ ኢትዮጵያ ውስጥ ካሉ ከተማዎች ውስጥ አንዱን ጥቀስ አዲስ አበባ ጥርስ የሌለው ሰው በቀላሉ ሊበላው የሚችለው ምግብ ጥቀስ ፍትፍት ሰዎች የሚያስለቅሳቸው ነገር ምን ሊሆን ይችላል ምት ሲመቱ አስተማሪ ከተማሪ ወላጆች ጋር መነጋገር የሚፈልግባቸው ምክንያቶች ምንድናቸው ስለሚረብከረበሸ በስነ ምግባር ኢትዮጵያ ውስጥ ካሉ ከተማዎች ውስጥ አንዱን ጥቀስ አዲስ አበባ ቤቴ ሸካልሽ ቆንጆል ጫለች ጎረቤቴ ጥርስ የሌለው ሰው በቀላሉ ሊበላው የሚችለው ምግብ ጥቀስ ፍትፍት አንደኛው መልስ ነው ሰዎች የሚያስለቅሳቸው ነገር ምን ሊሆን ይችላል ምት መቻል ነው ሶሊያና እንዴት ነሽ ደና በጣም ነው የሚያምረው አለባበሳችሁ እናመሰግናለን ስንተኛ ክፍል ነሽ ሶሊያና አንደኛ ሚዜ ሆነሽ ታውቂያለሽ አታውቂም ሚዜ ነው የምትመስሉት እኮ እንደዚህ ግን ማን ያለበሳችሁ እንደዚህ እማዬ ስንተኛ ክፍል ነሽ አንደኛ የምትወጂው ትምህርት ምንድነው ማትስ እሺ ሶሊያና ምንድነው ወደፊት መሆን የምትፈልጊው አንቺስ ቲቸር ሚሶሊያና ትበያለሽ ከዛ አስተማሪ ከተማሪ ወላጆች ጋር መነጋገር የሚፈልግባቸው ምክንያቶች ምንድነው ልጆች ስለሚረብሹ ድምጽሽን ከፍ አድርጊ ትንሽ ኢትዮጵያ ውስጥ ካሉ ከተማዎች ውስጥ አንዱን ጥቀሺ ደብረ ዘይት ጥርስ የሌለው ሰው በቀላሉ ሊበላው የሚችለው ምግብ ጥቀሽ እንጀራ ሰዎች የሚያስለቅሳቸው ነገር ምን ሊሆን ይችላል ሲወድቁ አስተማሪ ከተማሪ ወላጆች ጋር መነጋገር የሚፈልግባቸው ምክንያቶች ምንድናቸው ስለሚረብሹ ስነ ምግባር ውስጥ አለ ኢትዮጵያ ውስጥ ካሉ ከተማዎች ውስጥ አንዱን ጥቀሽ ደብረ ዘይት ጥርስ የሌለው ሰው በቀላሉ ሊበላው የሚችለው ምግብ ጥቀሽ እንጀራ ሰዎች የሚያስለቅሳቸው ነገር ምን ሊሆን ይችላል ሲወድቁ ሐሴት እንዴት ነሽ ሐሴት ሶሊያና ምንድነው ታለንትሽ ታለንቴ ዘፈን እስቲ ዘፈኝልኝ ሁለታችን አንድ ላይ ነው እሺ በሉ 1 2 3 4 5 6 7 8 9 10 11 12 13 ያኔ በነጋ ልጅነት ሳላውቅ እንቅፋት ደግነት እቅፋት ጋሽን ባንገልባ ጧት ማታ ሆዴ ሲባባ ልጄን ስትይ ተጨንቀሻል የእናት ፍቅር ዋጋ ከፍለሻል ማለኔ ተካሻል አንቺን ከማን አወዳድሬ ላብለጠሽ አፍቀራክ ብሬ እናቴ ከማን አላፍሰሽኝ ፍቅረሽማ ላስተሽ ደሞ ከነማ እናቴ ከማን እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ እሺ ሐሴት እንዴት ነሽ ስንት ያክፍል ነሽ ሐሴት አንደኛ ስንት አመትሽ ነው ማለት ነው 17 ስንት አለች 17 አይደል ልክ ነኝ 7 እኮ 17 ያለች መስሎኝ እንዴት ያለው እኮ ሐሴት ምንድነው የምትወጂው ትምህርት ሂሳብ ለምን ቁጥር ጎበዝ ነሽ
ወደፊት መሆን የማትፈልጊው ነገር ምንድነው? ሌባ። ተመረሽስ ጎበዝ ሆነሽ ምንድነው መሆን የምትፈልጊው? ቲቸር። እሺ እንዴት አጠናችሁ ተሁለታችሁ አብራችሁ? እሱ ትምህርት ቤት የተለማመድ። ትምህርት ቤት የተለማመዳችሁት? ሌላም አብራችሁ ያጠናችሁ የምታጠኑት አለ? እኔ ለብቻዬ የሚለዋል። እስቲ ለብቻሽ የምትይው ብታይ ደስታ እንዴት እንዳረገኝ ደሞ በዛሬው ቀን ካጠገብ ስገኝ አንዴ ሳቅ አንዴ ባ ደሳለኝ በካምባሳይ የኔ አበባዬ የደስታዬን ደስመስታዬ አበባዬ ሁሌ አዲስ ነህ ለሀገር አዋጅ ተብሎ ቢነገር ያልቃል እኛ ነገር ያላንተ አልችልበት ያለኔ አታውቅበት ካስገረመኝ ስሜቴ ደስታን ከማየቴ ባይኔ መጣ ባባቴ ችለህ እንደ ፍቅር አቆምከኝ በፍቅር የኔ ሁሉ ነገር አሎሎሎ ሳይምር ሁሉ ታንታን ተመስሎ አይ ስለተመጣችሁ ነው። ብራቮ ሶሊያና። እሺ ሐሴት አስተማሪ ከተማሪ ወላጆች ጋር መነጋገር የሚፈልግባቸው ምክንያቶች ምንድናቸው? ረብሾማ ተብሏል አስተካክዩ። እሺ ኢትዮጵያ ውስጥ ካሉ ከተማዎች ውስጥ አንዱን ጥቀሺ። ቄራ። ጥርስ የሌለው ሰው በቀላሉ ሊበላው የሚችለው ምግብ ጥቀሽ። አቮካዶ። ጎበዝ። ሰዎች የሚያስለቅሳቸው ነገር ምን ሊሆን ይችላል? ሰው ሲሞትባቸው። ታዲያ ይሄን ጥያቄው አስተማሪ ከተማሪ ወላጆች ጋር መነጋገር የሚፈልግባቸው ምክንያቶች ምንድናቸው? ያለች ኢትዮጵያ ውስጥ ካሉ ከተማዎች ውስጥ አንዱን ጥቀስ። ቄራ። ጥርስ የሌለው ሰው በቀላሉ ሊበላው የሚችለው ምግብ ጥቀሺ። አቮካዶ። ሰዎች የሚያስለቅሳቸው ነገር ምን ሊሆን ይችላል? ሰው ሲሞት። አንደኛው መልስ ነው። ሰው ሲሞት ነው። ክርስቲያን እንዴት ነሽ? ደህና ነሽ? ስንት ያክፈልሽ ክርስቲያን? ሁለተኛ። 2 ሚዜ ሆነሽ ታውቂያለሽ? ክርስቲያን መሆን ትፈልጊያለሽ? አዎ። ምንድነው የምትወጂው ነገር? ትምህርት። ሂሳብ። መሆን የማትፈልጊው ነገር ምንድነው? ሌባ። እሺ ምንድነው ታለንትሽ አንቺ? ግጥም ልትይልኝ ነው አይደል? እስቲ በይልኝ። እናቴ ያልኳት ስሟን አሳንሺ 9 ወር በሆዷ ስጋዋን ለብሺ እናት ስትቆጣ ክፉ ትመስላለች የደም ጠብታ ያጥንቴ ስብራት እናት ወላጅ ሆይ ለዘላለም ኖሪ ስላዳመጣችሁ እናመሰግናለን። ጎበዝ። ወደፊትስ ምንድነው መሆን የምትፈልጊው? ሆስተስ። እሺ አስተማሪ ከተማሪ ወላጆች ጋር መነጋገር የሚፈልግባቸው ምክንያቶች ምንድናቸው? ተማሪዎች ሲጣሉ ኢትዮጵያ ውስጥ ካሉ ከተማዎች ውስጥ አንዱን ጥቀሺ። ጅማ። ጥርስ የሌለው ሰው በቀላሉ ሊበላው የሚችለው ምግብ ጥቀሽ። ፓስቲ። ሰዎች የሚያስለቅሳቸው ነገር ምን ሊሆን ይችላል? ሰው ሲታመም። አስተማሪ ከተማሪ ወላጆች ጋር መነጋገር የሚፈልግባቸው ምክንያቶች ምንድናቸው? ተማሪዎች ሲጣሉ ኢትዮጵያ ውስጥ ካሉ ከተማዎች ውስጥ አንዱን ጥቀሺ። ጅማ። ጥርስ የሌለው ሰው በቀላሉ ሊበላው የሚችለው ምግብ ጥቀሺ። ፓስቲኒ። ሾርባ። ብራቮ ሾርባ። ሰዎች የሚያስለቅሳቸው ነገር ምን ሊሆን ይችላል? ሰው ሲታመም። ችግር ሲያጋጥማቸው። አስተማሪ ከተማሪ ወላጆች ጋር መነጋገር የሚፈልግባቸው ምክንያቶች ምንድናቸው? አንደኛው ስነ ምግባር ነው። ስለ ውጤታቸው አሽቆለቆለ ወይም ከፍ አለ። ሁለተኛው የትምህርት አቀባበል ሁኔታ። አራተኛው የቤት ስራ ካልሰሩ ነው። የቤት ስራ የማይሰሩ ከሆነ ነው። ዋናው ግን ለክፍያ ነው። ልንጨምር ነው። ኢትዮጵያ
ኢትዮጵያ ውስጥ ካሉ ከተማዎች ውስጥ አንዱን ጥቀስ አንደኛው አዲስ አበባ ሁለተኛው ሐዋሳ ጎበዝ ሁለተኛው ባህር ዳር አራተኛው ድሬዳዋ ጥርስ የሌለው ሰው በቀላሉ ሊበላው የሚችለው ምግብ ጥቀሱ አንደኛው ፍትፍት አራተኛው ሾርባ ነው 2 እና 3 እሺ ገንፎ ሶስተኛው በሶ ጭልጥ ነው አራተኛው ሾርባ ነው ሰዎች የሚያስለቅሳቸው ነገር ምን ሊሆን ይችላል ሰው ሲሞት አንደኛው ነው ሰው ሲሞት ሁለተኛው ሽንኩርት ነው የሚያስለቅሳቸው የድሮ ሽንኩርት ነው አሁን ዋጋው ነው የሚያስለቅሰው ችግር ሲያጋጥማቸው ሶስተኛው ሰዎች የሚያስለቅሳቸው ነገር ምን ሊሆን ይችላል አራተኛው ፊልም አይተው ያለቅሳሉ አምስተኛው እርግጠኛ ነኝ ደስታ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ የታዳጊዎች ነው ሽልማቱ ረፍት ነው አንድ ቀን ከቤተሰባቸው ጋር ኩሪፍቱ ነው ሚዝናኑት ረፍ ይላሉ አንድ ቀን ቀኑን ሙሉ የሚፈልጉትን እየበሉ የሚፈልጉትን እየጠጡ የመብራት ቤተሰቦች ያመጡት ነጥብ 42 ነበር የኢየሩስ ቤተሰቦች ያመጡት ነጥብ ደግሞ 50 ነው 50 ከ42 ይበልጣል ስለዚህ በረድኤት መሪነት እነ ሄመን ወደ ቦታቸው ሄደው ይቀመጣሉ ማንንም ሳይከለክላቸው ይቀመጣሉ በደንብ ነው የሚቀመጡት ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሽልማቱ ረፍት ነው የታዳጊዎች ነው አንድ ቀን ከቤተሰባቸው ጋር ኩሪፍቱ ሄደው ይዝናናሉ አራቱም ከቤተሰባቸው ጋር እሺ የኢየሩስ ቤተሰቦች ነገሮችን በመልክት በመግለጽ ረፍት የሚያደርጉበት ቦታ ላይ ደርሰናል ዳግማዊ እርግጠኛ ስትሆን እንጀምር በለኝ እንጀምር ናሲ ሰው ፈገግታ እሺ ጥርስ ሳቅ ሳቅ ፈገግታ ሳቅ መሳቅ እሺ የሚስቅ ሰው ምን ይባላል ሳቂታ ብራቮ ሳቂታ ገንዘብ መብራት ብር ነው ሳብ እሺ ታታታ መብራት ከዛ ወፍ መተኛት ክንፍ እሺ ያለው ምንድነው የቤት እንስሳ ወፍ ያረ የቤት ዶሮ ምን አይነት ዶሮ አለ ወንድ ዶሮ ምንድነው አውራ ዶሮ አትልም እንዴ አንተ ታታ አርገ መኪና ሹፌር እስቲ ሽሩሩ ነገር ሽሩሩ መጫጫ ህፃን ልጅ እሺ ምንድነው መጫጫ ያለው ምንድነው ሰው ቢመስል ህፃን ሰው ቢመስል አለ ሰው ልጅ አሻንጉሊት ነይ ክርስቲያን ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ የታዳጊዎች ነው እዚህ ጋር ክርስቲያን እሺ ቤት ዳግማዊ ሰዎች እናንተ ምንድን ናችሁ ልጆች መቀመጥ
ወንበር እስቲ ታታ ምትለው መሰላል ዛፍ ላይ ጣጣይ ወፍ አይ እንስሳ ጦጣ እንጀሮ ጦጣ كتف مكتف شنكور كوريفتوراتشي برافو سوليانا سولمانو داغماوي برافو የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ የኢየሩስ ቤተሰቦች ነገሮችን በመልክት በመግለጽ ረፍት ያረጉ ነበር ረፍት አድርገዋል ኩሪፍቱ ከነቤተሰባቸው ሊሄዱ ነው ኩሪፍቱ አንድ ቀን ሙሉ ተዝናንተው ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ እኔ ነጻነት ወርቅነህ እባላለሁ ክፉ አይንካችሁ